በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ፍቅርና በብዙ ምሕረት የተጎበኛችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን ቅድስት ድንግል ማርያም ተወልዶ ቤዛ መድኃኒት ለመሆን ወደ መስቀል ሄዶ ዕዳ ሲከፍል ዕዳ ይከፈልልን ዋጋ የከፈለልን መድኃኒት ይሆንላችሁ ብሩካን እግዚአብሔር ልጆች ዓመተ ሰላም የዓመተ ምሕረት ልጆች የብርሃን ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ አምላካችን ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር ዘላለም የተወደደ የተመሰገነ ይሁን። ይህን ትምህርት የምትሰሙ ሁሉ ቤተሰብ ሆናችሁ እንድትሰሙ ደግሞ በትምህርቱ ላይ መሳተፍ የሚገባችሁ ኮሜንት ማድረግ እንደዚህ አይነት ነገሮችን ማድረግ አገልግሎቱን በደንብ ሰዎች እንዲከታተሉት ስለሚያግዝ በአጋፔ ብቻ ሳይሆን በምትወዷቸው አገልጋዮች ትምህርቶች ላይ ሁሉ ይህን ለማድረግ እንድትበረቱ በፍቅር ጠይቃለሁ። እግዚአብሔር እናንተን ዘራችሁን ትውልዳችሁን ይባርክ። እግዚአብሔር ቃል በኢሳይያስ ትንቢት ምዕራፍ 30 ቁጥር 18 ላይ እግዚአብሔር የፍርድ አምላክ ነውና ስለዚህም እግዚአብሔር ይራራላችሁ ዘንድ ይታገሳል ይላል። እግዚአብሔር የፍርድ አምላክ ነው ወይም ዳኛ ነው። የዕብራውያን ጸሐፊም ይህንኑ ይነግረናል። የሁሉ ዳኛ ወደሚሆን ወደ እግዚአብሔር አብ ደርሳችኋል ይለናል። ወደ ዳኛው ስንደርስ ይፈረድልናል፣ ደግሞም ይፈረድብናል አይደል? ዳኛ እንደመሆኑ መጠን ያጠፋን ይፈርዳል፣ ይኮንናል። ደግሞ የተበደለ ደግሞ ይመሰክራል፣ ይናገራል፣ ፍርድ ይሰጣል፣ ጻድቅ ነው እግዚአብሔር እንደዚህ ነው ይልና ዳኛ ነው ፈራጅ ነው ብሎ ያነሳው ለምንድን ነው? ሰው በዳኝነቱ ፊት በችሎቱ ፊት ቢቆም ማን ያመልጣል? ከሱ ምርመራ ከሱ ፍርድ በደልን ብትቆጣጠር በፊትህ ማን ይቆማል ብሎ ዳዊት የሚጠይቀውን ታውቃላችሁ አይደል? ይሄንን ቃል ስታስቡ ስናዳምጥ ስንሰማ በፊቱ እንዴት ልንቆም እንችላለን? ምናችን ይቆማል በፊቱ? የትኛው ዘመናችን የትኛው ታሪካችን የትኛው ወራችን ጥሩ ሆኖ ያውቃል? እና እግዚአብሔር ዳኛ ነው የሚለው ቃል በጣም ትልቅ አስደንጋጭም ነው። እግዚአብሔር የፍርድ አምላክ ነው። በሁለት እና በሶስት ሰዎች መካከል የሚሆነውን ነገር ሁሉ ተከታትሎ ፍርድ የሚሰጥ ነው። እኛ በጠፋ ነው በበደል ነው ሰው ጋር ባደረስነው ነገር ሁሉ እግዚአብሔር ጻድቅ ፈራጅ ነውና ይህንን ፍርድ ይህንን ዳኝነት የሚሰጥ አምላክ ከሆነ ታዲያ እንዴት ነው የምናደርገው? አሁን ይህንን ነው የሚያነሳልን። እግዚአብሔር የፍርድ አምላክ ነው። ማረኝ ይቅር በለኝ እንለዋለን። በንስሐ በፊቱ እንመጣለን። ደግሞ በንስሐ በፊቱ ስንመጣ ደግሞ ምሕረቱን አምነን በሮም መልእክት ላይ እንደተጻፈ ሮም 4:5 ላይ ኃጢአተኛውን ይቅር በሚል ሰው የሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እግዚአብሔርን ከሚያከብረው እምነታችን አንዱ በደለኛ ኃጢአተኛውን ይቅር ይላል የሚለው እምነታችን ነውና ዳኛው ጌታ ይቅር ይላል ብለን አምነን በፊቱ እንቆማለን። ሌላ ምን አማራጭ አለን? የትም እኮ መሄጃ የለውም የሰው ልጅ። ስለዚህ እግዚአብሔር የፍርድ አምላክ ነው ብሎ ከነገረን በኋላ ሰውነታችን ይደነግጣል ወይ ውስጣችን ነፍሳችን እንዴት ሆናለሁ ብሎ ያስባል። መልሶ ምን ብሎ ይቀጥላል ኢሳይያስ? እግዚአብሔር ይራራላችሁ ዘንድ ግን ይታገሳል ይላል። ዳኛ ስለሆነ የሚደርስብንን ፍርዳችንን ስለሚያውቅ ይታገሰናል። እንዳየ አይፈርድብንም፣ እንደሰማም አይፈርድብንም። ብዙ ጊዜ አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ዘመን ቀን መሽቶ ይነጋል። ለምን ብትሉ ለንስሐ እንድንደርስ ነው፣ ለንስሐ ሞት እንድንበቃ ነው። እያችሁ ዛሬ የምንደሰትበት የምንዝናናበት በደላችን ነገ እንደሚያስጠይቀን እንደሚያጠፋን ያውቃል። ስለዚህ ልባችን እስኪመለስ ድረስ ምን እየሰራሁ ነው? እስከ መቼ እንደዚህ እኖራለሁ እስክንል ድረስ አይበቃኝም ወይ? ቆሻሻ ልብሴ ያለፈ መጎናጸፊያዬ መውለቅ የለበትም ወይ? እስከ መቼ ቆሽሼ እኖራለሁ? እስከ መቼ አድፌ እኖራለሁ ማለት እስክንችል ድረስ ይታገሰናል። እንደዚህ አይነት ስሜት ይሰማችኋል?
እንደዚህ አይነት ቅዱስ ጸጸታላችሁ? እንደዚህ አይነት የተባረከ ወቀሳ ለራሳችሁ ታመጣላችሁ? መቼ ነው ይበቃኛል? መቼ ነው ብቻም አይደለም፣ መቼ ነው እኮ ውሳኔ አይደለም፣ ግን ይበቃኛል፣ በቃ ያለፈው ኑሮ ይበቃኛል ብሎ መምጣት። ማርያም ሽቷን በጌታ እግር ስር ሰበረችው፣ አንደኛዋም ማርያም ሽቷን በጌታ ራስ ላይ ፈሰሰችው የሚለው ትምህርት ሽቶ መቀባት ብቻ ይመስላችኋል? ከፍተኛ የሆነ የህይወት ውሳኔ፣ የመንገድ ለውጥ ነው። ትናንትና ሄደችበትን የተሳሳተ መንገድ ያተርፈኛል ብላ ሄደችበት መንገድ ከዚህ በኋላ በቃው ስትል ነው። ያ ሽቶ የትናንት ህይወቷን የሚወክል ነው። ወንዶችን ማማለሏን የሚወክል ነው። ግን በቃ ጌታዬን አግኝቼዋለሁ ብላ እግሩ ስር ሰብራ፣ አንደኛዋም በራሱ ላይ ሰብራ ተመለሱ። ከጌታችን አገልጋዮች ቅዱሳን አንስት አንዱ እነሱ ነበሩ። ሁለቱ ቅዱሳን አንስት ነበሩ። ወደዚህ ትልቅ የውሳኔ አቅም መድረስ ነው። ያንን የውሳኔ የንስሐ ውሳኔ እስክንወስን ድረስ ይታገሰናል። የሁሉ ዳኛ ሲሆን፣ ፈራጅ አምላክ ሲሆን፣ ግን ደግሞ እየራራልን ይታገሳል። ይምራችሁም ዘንድ ከፍ ከፍ ይላል። በጣም በምሕረቱ ባለጸጋ ነው የኛ አምላክ፣ እጅግ መሐሪ ነው። የእሱ አገልጋይ በመሆናችን በበኩሌ እድለኛ እንደሆንኩኝ አምናለሁ። ሁሌ ምሕረትን የሚምር ይቅር የሚል ደግ አምላክ፣ የማይጨክን አምላክ፣ በእውነት እንደ ቀንዱ የማይወጋን፣ እንደ እሳቱ የማያቃጥለን፣ እንደ ሉዓላዊነቱ እንደ ግርማዊነቱ ያልፈረደብን፣ በአፉ ቃል ሊያጠፋን በዓይኑ መመልከት ሊያጠፋን የሚችል ጌታ ሲሆን ግን ከፍ ከፍ ይላል። ሁሌ በምሕረቱ ከፍ ከፍ ያለ ነው በፊታችን። የእግዚአብሔር ምሕረት ከምንገምተው በላይ ነው። በምሕረቱ ከፍ ከፍ ይላል ሲል እጅግ ከሚገመተው በላይ ነው። እንዴት የሚያሰኝ ነው! ፌር ነው ወይ የሚያሰኝ ነው እግዚአብሔር ምሕረት። ጠዋት የተቀጠሩትንም 3 ሰዓት የመጡትንም 6 ሰዓት የመጡትንም 9 ሰዓት የመጡትንም ማታ 11 ሰዓት የመጡትንም 12 ሰዓት ላይ እኩል የከፈላቸው። እንዴት ብለው ጠይቀዋል። እንዴት የእግዚአብሔር ምሕረት እጅግ ከፍ ከፍ ያለ ስለሆነ ይጠየቃል። እንዴት ተቀበልከን? እንዴት ማርከኝ? እንዴት ይህ ዓመት ለኔ ሆነ? እንዴት ያኛው ዓመት አለፈ? እንዴት አልጠፋሁም? እንዴት በሕይወት ቆምኩ? እንዴት አገባሁ? እንዴት ልጆች ወለድኩ? እንዴት እንጀራ ሰርቼ በላሁ? እንዴት ከሱ የተሻለ ኑሮ ኖርኩ? እንዴት እንድንል የሚያደርግ እጅግ ከፍ ያለ ምሕረት ነው እግዚአብሔር ያለው። ክብር ምስጋና ይሁን። አምላካችን በምሕረቱ ከፍ ከፍ ያለ ነው። ከሰው ትከሻ በላይ ነው ምሕረቱ፣ ከሰው በደልም በላይ ነው። እንደዚያ ስለሆነ እኮ ነው በቀኝ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትገባለህ ያለው። እንዴት ወንበዴ ገነት ይገባል? እንዴት ገነት ይገባል? በቃ የእግዚአብሔር ምሕረት ከፍ ከፍ ያለ ነው፣ ሊገመት የማይችል ነው። ይሄንን እያሰባችሁ ካልተጽናናችሁ ታዲያ ቤተሰቦች በምን ትጽናናላችሁ? ልባችሁ ያዘነባችሁ እግዚአብሔር አምላኬን አሳዝኘዋለሁ የምትሉ፣ መቼ ነው የምንለወጠው የምትሉ፣ መቼ ነው መንፈስ ቅዱስ ወደ እኔ የሚመጣው? መቼ ነው የሚቀድሰኝ የምትሉ፣ ስታለቅሱ የምትጸልዩ፣ ስታለቅሱ ጸሎታችሁ የሚያልቅ መቅደሱ ስትገቡ በዓይናችሁ የሚሞላ የአምላካችሁ ፊት የሚያሳፍራችሁ የኔ ቢጤዎች መቼ ነው የምትሉ ምንል ግን ምን ሰማው ይሄንን ነው። የእግዚአብሔር ምሕረት ከፍ ከፍ ያለ ይራራልን ዘንድ ይታገሰናል። መቼ የእግዚአብሔር ትዕግስት ዋጋ የሌለው ትዕግስት አይደለም። የእግዚአብሔር መቻል ዋጋ የሌለው መቻል አይደለም። ያውቃል፣ ለምንም እንደሚታገስ ያውቃል፣ እንደምንመለስ ያውቃል፣ እንደሚመልሰን ያውቃል፣ ደግመን እንደምንቆም ያውቃል፣ ነጭ ልብስ እንደምንለብስም ያውቃል። እግዚአብሔር ግብታዊ ታጋሽ አይደለም፣ አዋቂ ታጋሽ።
ለምን እንደሚታገሰንም እሱ ያውቃል። ልባችሁ ይጽናና። መመለሳችን፣ መቆማችን፣ ለንስሐ መታጠቃችን አይቀርም። የምንደርስበት ኃጢአት እሬት ብሎ የሚያንገፈግፍበት ቀን፣ እንድንጠራው የሚያደርገን ቀን መምጣቱ አይቀርም። በተዝናናንበት በተደሰትንበት ኃጢአት የምናፍርበትን ቀን አምጥቶ ወደሱ ይመልሰናል። የእግዚአብሔር ትዕግስት የሚሰራ ትዕግስት ነው። ይምራችሁም ዘንድ ከፍ ከፍ ይላል ካለ በኋላ ኢሳይያስ 30:18 ላይ በመተማመን እርሱን በመታመን የሚጠብቁ ግን ብፁዓን ናቸው። ሰው በኃጢአት ማዕበልና በድካም ውስጥ ሲሆን ብዙ አይነት ገፊ ነገር አለው በውስጡ። ስሜቱ ይገፋዋል፣ ህሊናው ይገፋዋል፣ ሰይጣን ይገፋዋል፣ ይከሰዋል፣ መቸኮል ስሜታዊነቱ ይገፋዋል። ብዙ ክርስቲያኖች ራሳቸውን ወደ ባህር ጥለዋል። ስምዖን ጴጥሮስ ራቁቱን ነበርና ጌታ ኢየሱስ ክርስቶስ መሆኑን ባወቀ ጊዜ ወደ ባህር ራሱን ጣለ እንደሚል ራቁቴን በፊቱ እንዴት ቆማለሁ ብለው ወደ ዓለም ልም ብለው ይገባዋል። በቃ ላስደስተው አልችልም፣ እወደዋለሁ ግን ላስደስተው አልችልም፣ በቤቱ መኖር አልችልም፣ ብዙ ሰምቻለሁ፣ ብዙ ተምሬያለሁ፣ ግን ለኔ አይሆንም፣ ይሄ ለኔ አይሆንም ብለው በራሳቸው ላይ ፍርድ የፈረዱ ሰዎች አሉ። እውነት ለመናገር ሰው የራሱን ዳኛ አይደለም፣ የሁሉ ዳኛ እሱ ነው፣ ሰማይ አምላክ ነው። በራሳቸው ላይ ግፊት ፈጥረው ራሳቸውን ይጣሉ አሉ። ወደ ላይ ከወሰደን በኋላ ወደ መቅደስ ጫፍ ከወሰደን በኋላ ወደ ምሕረቱ አደባባይ ከወሰደን በኋላ ሰይጣን ይገፋናል። ወርታችን እንድንጠል ራሳችንን በትህትና መንፈስ ሆነን በጸጸት መንፈስ ሆነን ተመልሰን ወደ ዓለም እንድንሄድ እንድንከሰከስ በቃ መንፈሳዊ ነገራችን እንድንተው ከፍተኛ ውጊያ ይከፍትብናል። እንደማይገባን ይነግረናል። ነገር ግን እግዚአብሔርን የሚጠባበቁ የሚተማመኑ ሰዎች ግን እነሱ ንጹሐን ናቸው። ከድካማችን በላይ ነው እግዚአብሔር፣ ከበደላችንም በላይ ነው፣ ካለመቻላችንም በላይ ነው፣ ከኛ ግዴለሽነትም በላይ ነው፣ ከእንዝላልነታችንም በላይ ነው እግዚአብሔር። እንዴት እንደምንረዳው አላውቅም፣ ግን እግዚአብሔር ከግምታችን በላይ ነው። እርሱን በመተማመን የሚጠብቁ ግን እኔ ቀን አለኝ ነጭ የምለብስበት የምታጠቅበት ሰው መሆንበት በእግዚአብሔር ፊት መጠምጠሚያዬ ልብሴ ተቀይሮ የሚቆምበት ቀን አለኝ ብለው የሚጠብቁት ሰዎች ግን እነሱ ብፁዓን ናቸው ነው የሚለው። ባህር የገቡት አይደሉም ብፁዓን የተባሉት፣ ከፊቱ የኮበለሉት አይደለም ብፁዓን የተባሉት፣ እንደ አስቆሮቱ ሰው እንደ ይሁዳ ታንቆ የሞቱት አይደለም ብፁዓን የተባሉት። ይሄማ በእግዚአብሔር ምሕረት ላይ ማመጽ ነው። እግዚአብሔር የለም ወይ? ህይወት ስሜታዊነታችን ብቻ ነው? እግዚአብሔር የጠራን የዘላለም ዓላማው ይሄ ነው? በእኛ ስሜታዊነት የሚቋረጥ ነው? ይበቃኛል፣ በቃ ይቅርብኝ፣ መንፈሳዊ ነገር አገልግሎት፣ በእግዚአብሔር ቤት መቆም፣ ማስቀደስ፣ መጸለይ ይቅርብኝ ብለን መወሰን፣ ይሄ የተሰራለት ዓላማ ይሄ ነው? እግዚአብሔር ተሳስቷል? የተበላሸውን ማያስተካክል ነው እንዴ? እንኳን እግዚአብሔር እኛ እንኳን የተዝረከረከው ቤታችንን እናስተካክል የለ እንዴ? የቆሸሸ ልብሳችንን እናጥበን ተኩስ የለ እንዴ? የልጆቻችንን ልደፍ ጭቅቅት አጥበን እናጸዳ የለ እንዴ? እንኳን እግዚአብሔር የተበላሸብን እኛን እንኳን ሳይቀር የተበላሸብንን ነገር የምናሰናዳ አይደለንም ነው? እግዚአብሔርን የመሰለ አምላክ ጌታ አለ፣ እሱ ያስተካክለኛል ብለው የሚተማመኑ እነሱ ብፁዓን ናቸው ብሎ ኢሳይያስ የሚነግረን ለዚህ ነው። ከስሜታዊነታቸው በላይ እግዚአብሔር ምሕረት ላይ የሚተማመኑ፣ ከህሊናቸው በላይ ከሚከሳቸው ሰይጣን በላይ የለም አልሰማም እግዚአብሔር ምሕረት አለው ብለው የሚተማመኑ፣ እግዚአብሔር ኃይል አለው ብለው የሚተማመኑ እነዚህ። ሰው ሊደክመው ይችላል። ዳዊት እንዳለው ኃይሌን ጉልበቴን ታድሳለህ፣ ኃይሌን ጎልማሳነቴን እንደ ንስር ታድሳለህ። ሰው ይደክመዋል። አንዳንዴ ሄዶ ልቡም ይዝላል፣ ልቡም ሊያረጅ ይሞክራል፣ ግን እንደ ንስር ያድሰዋል። በየቀኑ ማለዳ አዲስ፣ በየቀኑ ማለዳ ትኩስ ወጣት በእግዚአብሔር ላይ የሚተማመን እስከ ሞቱ ድረስ እስከ መቃብሩ ድረስ እግዚአብሔርን ተስፋ አድርጎ የሚያድር እንዲሆን የሚያደርግ አምላክ ሰማይ ላይ አለ። ያንን የሚያምኑ ሰዎች እነሱ ግን ብፁዓን ናቸው፣ ብፁዓን ናቸው።
የሁሉ ዳኛ እግዚአብሔር በምሕረቱ ከፍ ያለ እግዚአብሔር ስለሚራራልን የሚታገሰን እግዚአብሔር ተስፋ የምናደርገውና የምንጠብቀው እግዚአብሔር በእኛ ሕይወት ውስጥ ትልቅ ስራ ሊሰራ ይችላል። ከፊቱ ግን አትጥፉ፣ አትኮብልሉ፣ በስሜታችሁ ማዕበል እንዳትዋጡ፣ ከራሳችሁ ተጠበቁ፣ ከልባችሁ ሐሳብ ተጠበቁ፣ ከልባችሁ ፍርድ ተጠበቁ። እግዚአብሔር ልጆች ተጠበቁ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ነው ያለው እኛን ነው፣ እኔን ነው፣ እናንተን ነው። ሸክም ማለት የውስጥ ሸክም፣ ሰው ራሱን መሸከም አንዳንድ ይከብደዋል። ራሳችንን እንኳን መሸከም ሊያቅተን የሚችልበት ጊዜ አለ። ግን ሸክም የከበዳችሁ ወደ እኔ ነው፣ እኔ እሸከማችኋለሁ፣ እኔ አሳርፋችኋለሁ ያለ እሱ እኛን መሸከም ይችላል። ያን ወቁ። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርካችሁ። ብዙ በረከት ብዙ ምሕረት ያለው ጽናኛ አምላካችን ንጉሳችን ከምስጋና ይግባ። የእግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጎ ላይክ አድርጎ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም